በረከት ዴስቲኒን ይለውጥ ሹመትህን ይለውጥ እንዲህ ነው አሰራሩ እግዚአብሔር ጌታ አደረኩት አለ ለምን እንዲህ ብሎ ባርኮታል ወንድሞች የናተ ልጆች ሁሉ ይገዙልህ ምን ይበሉልህ ሰምታችሁኛል አየ ጌታ አደረኩት ሲል በረከት ፖዚሽንን ይለውጣል ስርዓትን ይለውጣል ባሪያውን ጌታ ያደርጋል የተረገመ ባሪያ ሲሆን የተባረከ ገዢ ይሆናል ኢየሱስ ጌታ ነው አሜን ቀጠለ ምን እንዳለ ስሙት ጌታ አደረኩት ወንድሞቹ ሁሉ ለርሱ ተገዢዎች የሆኑ ዘንድ ሰጠውት ከጎን ላለው ሰው አንዳች ነገር የሚሰጥ ኃይል ይመጣልሃል በለ በረከት በለው ኃይል ይሰጣል ብቃት ይሰጣል ሞገስ ይሰጣል እንጀራ ይሰጣል በረከት መስጠት ይችላል እጅ ያለው በረከት ያንተ ያልሆነ ነገር ወዳንተ ይመጣል ሰጠውት ልክ ሲባርክ ይሰጣል እጅ ያለው በረከት አሳልፎ የሚሰጥ ነገር አለ የተባረከ ሰው ነህ ስትባል ኖርማል ይመስልሃል አንዱን ልንገራችሁ አዳም ኤደን ገነት ውስጥ ወደቀና ተረገመ ከእግዚአብሔር ተለያየ አይደለም እግዚአብሔር ረገመው ከእግዚአብሔር ተለያየ ትንቢት ነበረ ኢየሱስ የመጨረሻው የትንቢት ቃል የሚለው ልንገራችሁ የመጨረሻው የብሉይ ኪዳን የመጨረሻው ቃል እንደዚህ ይላል መጥቼ ምድርን በእርግማን እንዳልመታ መጥቼ እግዚአብሔር መጥቶ ድጋሚ ረግሞን እንዳይሄድ ማለት ነው ምድርን በእርግማን እንዳልመታ አለ እግዚአብሔር የልጆችን ልብ ወደ አባቶች የአባቶችን ወደ ልጆች እንዲቀይርልኝ ኤልያስን ልክላችኋለሁ ይገባችኋል ድጋሚ መጥቶ ማለት ነው ከዛ አማኑኤል ሆኖ ጌታ መጣ አማኑኤል ሆኖ መጥቶ ረግሞን እንዳይሄድ እነኛን አሳጥማጆች ተቀበሉት እነኛ 500 ሰዎች ወደ ሰማይ ሲያርግ አዩት እንኳን ደስ አለ የአዳም ርግማን በክርስቶስ መስቀል ተቤዥቶታል አሁን አንተ እርጉም አይደለህም እስኪ እርጉም አይደለሁም በል እርጉም አይደለህም ኤደን ገነት ኃጢአት ሰርተ ተረግመን የወጣው አይደል ኢየሱስ ደሙን አፍሶ ከኃጢአት ከተቤዠ በኋላ መጥቶ ረግሞሃል ሄደም ምን አርጎኝ ሄደ ሉቃስ 24 ቁጥር 50 ሉቃስ 24 ቁጥር 50 መጨረሻ ላይ ኢየሱስ ወደ ሰማይ ሲያርግ መጽሐፍ እንዲላል እጁንም አንስቶ ሲባርካቸው ምን አለ ከፍ ከፍ አለ ከእነርሱም ተለየ ምን ብሎክ ነው የሄደው ባርኮ ከጎን ላለው ሰው እኔ ብሩክ ነኝ በለ የአዳም ርግማን አይሰራብኝም እግዚአብሔር ባርኮኛል በለ ለበረከት ነው የተጠራሁት ብሩክ ነኝ በለ ምንድናችሁ ብሩክ ናችሁ ስለዚህ አሁን ልባርካችሁ የመጣሁት ብሩክ እንደሆናችሁ ስለማውቅ ነው የምስራች ልነግራችሁ ነው የመጣሁት በመንፈስ ዓለም ብሩካን ናችሁ በሰማያዊ ስፍራ ብሩካን ናችሁ በክርስቶስ ኢየሱስ በረከትን ልትወርሱ ለዚህ ተጠርታችኋል ብሩክ ናችሁ እና በረከት ኖርማል አይደለም መጽሐፍ እንደዚህ ይላል ሲቀጥል ጌታ አደረኩት ወንድሞቹ ይገዙ ለዘንድ ሰጠሁት አለና በእህልና በወይን አበረታውት ላንተ ግን ልጄ ሆይ ምን ላርክ እህልና ወይን እየተራባችሁ የተቸገራችሁ ሰዎች እርግጠኛ ሆኜ የምነግራችሁ
የችግራችሁ ምንጭ እርግማን ነው እንጂ እህል ስለጠፋ አይደለም። በረሃብ ዘመን ተጠግባለህ ተብሎ ተጽፏል። ጻድቅ ሲራብ ዘሩም እህል ሲለምን ተብሏል። ይኸውልህ በእህልና በወይን አበረታውት ካለ በረከት ያበረታሃል ማለት ነው። ያዘጋጅልህ። አንዳንድ ታምራቶች የበረከት ውጤቶች ናቸው። ነገ የእህል ዋጋ ይረጋጋል የሚለው የትንቢት ቃል የበረከት ውጤት ነው። የተረገመ ሕዝብ ተከቦ በራብ ሲሰቃይ የነብዩ ቃል ከተረገመ ህይወት ወደ በረከት ህይወት ያሻግራል። ልጄ ሆይ ሽታ አለው እግዚአብሔር እንደባረከው እርሻ ሽታ ነው አለ። የስንት እጥፍ ሽታ ነው? 100 እጥፍ ሽታ። ከጎን ያለውን ሰው ያንተ ጠረን በለው። ጠረን ማለት እኮ አትሞስፌር ነው። አትሞስፌር ነው። አሁን እኔን ስታይ ምን አይነት አትሞስፌር ነው የሚታይ? የድሃ ነው? አንተ ምን አይነት አትሞስፌር ነው እኔ ላይ የምታይ? የባለ ጠጋ ሰው አይቶ ባጠገቡ ስታልፍ። አንድ ጊዜ ምን አለች አንዲት ልጅ ባንክ ቁጭ ብላለች እና ማናጀር ናት። እየሰራች የሆነ ሽቶ ሸተታት። የዘሌ ሽቶ ብላ ቀና ስትል አንድ ኢንቨስተር ነው ታውቋለች። እሱ ነው እንዴ ለካ አፖስትል የኢንቨስተር ሽቶ ነው የሚቀባው አለች። አየ ቀና ሳትል የኔ የምቀባው ሽቶ አለ እሱን ታውቋለች። እና ቀና ሳትል አውቀዋለች። እንዴ ዘሌ የዘሌ ሽቶ ብላ ቀና ስትል ኢንቨስተር የኢንቨስተር ነው። የልጄ ሽታ ኤክስፒሪየንስ ያደረገውን ነው። በድርቅ ዘመን ዘርቶ 100 እጥፍ ያፈራ እርሻ የሸተተውን ሽታ ያውቀዋል። ናሳመኝ ያለውና ከዚህ ቀን ጀምሮ ማለቱ ነው በህይወት ዘመን ሁሉ 100 እጥፍ እያፈራ ነው የምትሄደው። ፕሬዘንስ የምን አይነት ሽታ ነው ያለው? 100 እጥፍ። አንተ ይኸውልህ የተቀባኸው ሽቶ ማለት ነው። ምን አካባቢክ ላይ ጠረን የሞተ ውሻ ምናም ቢኖር ስትል እዚህ ያለው ነው የሚሸት። የተረገመ አካባቢ ገብታ አንተ በረከት ጠረንህን ይቀይረዋል። ኢየሱስ ጌታ ነው። የአንተ የበረከት ሽታ የቤታችሁን አትሞስፌር ይቀይረዋል። የዘርህን አትሞስፌር ይቀይረዋል። አክስቴ ምን አለች? አሁን ወደ ጌታ ሄዳለች። አንድ ጊዜ ታስታውሳላችሁ እንወርሳለን ብዬ ተናግሬ አገሩ ተበጠበጠ። ሲበጠበጥ እሷ ኦርቶዶክስ ናት እና ኦርቶዶክስ በጣም እንትን ስላለ ጉዳዩ ሰምታለች። ሐዋርያ ዘላለም የሚባል እንዲህ ብሎ እንዲህ አድርጎ እያለ ዜናው ሚዲያው ያወራ። ደንግጣ ደወለችልኝ። ምንድነው ዘላለም ምንድነው ስትለኝ አረ ምንም የለም ምን ነው የምትዩ? እንዲህ ሆነ። አይ እነሱ እኮ ቃላቱን ተርጉመውት ነው እንጂ እኔ እንደዛ አይደለም ያልኩት ምናም ብዬ አስረዳው። እኔ ደግሞ በቤታችን አንድ ሰው ከፍ ያለ ቢገኝ አየ በቤት ዙሪያ ትውልዱ መሃል በዘራችሁ የሚታወቅ ነገር አለ። አንዳንድ ሰው ግን ከቤቱ ከፍ ብሎ በአገር ደረጃ ይታወቃል። ያንተ ልጆች እንደ ኳክብት ይደምቃል። በትውልድ መሃል ይነሳል። እዚህ ቤተ ክርስቲያን ላይ አገርን የሚያነቃንቁ ነቢያት ይነሳሉ። ለቤተ ክርስቲያን ብቻ አይደለም ለከተማ መለወጥ ምክንያት የሚሆኑ ወንጌላውያን ይነሳሉ። አስተማሪዎች ይነሳሉ። ነቢያት ይነሳሉ። ሐዋርያት ይነሳሉ። ዛሬ ከዚህ ድምጽ የተነሳ በትውልድ ስታንዳርድ ከፍ ትላል። ካለኝ ኤክስፒሪየንስ ነው የምነግርህ። እኔ የአውቶቢስ ተራ ልጅ ነኝ። አዲስ አበባ የአውቶቢስ ተራ ልጅ ነኝ። ከአውቶቢስ ተራ ነው የመጣው። ይገባሻል? አውቶቢስ ተራ አይገባሽ። አንቺ ከበቆጂ ነው የመጣሽ።
ከአውቶቡስ ተራ ነው የመጣሁት። ምን ማለት ነው? ከዱርዬ ሰፈር፣ መንፈሳዊ ሰው ከማይወጣበት ሰፈር ገብቷል። ከናዝሬት አይደል ኢየሱስ የመጣው። ከናዝሬት መልካም ነገር ሊወጣ ምን ይላል ተብሎ ነው የታሰበው። ከናንተ ቤት መልካም ነገር አይወጣም ነው ያሉት። እኔን የለወጠ አንተን ያስነሳሃል። ትውልድ እንዲሰማኝ ያደረገ ትውልድ እንዲሰማ ያደርጋል። ለብዙዎች ምክንያት ያደረገኝ አንተንም ምንም እኮ እኔን የለወጠኝ እንጂ እኮ ተሰብስባችሁ ስሙት አላላቸው። እኔን ለወጠኝ፣ ይሰሙኛል። አንተን ይለውጣል፣ ይሰሙሃል። የእጅህን ስራ ይለውጠዋል። ለብዙዎች አባት ትሆናለህ፣ ብዙዎችን ትመግባለህ። እንጀራ ቸገረኝ ነው ያልከው፣ እንጀራ ለብዙዎች ትፈጥራለህ። ሚቀጥረኝ አጣው ነው ያልከው፣ ብዙዎችን ትቀጥራለህ። ምን ብለህ እንዳጠይቀኝ በረከት ይለውጣል፣ በረከት ይለውጣል፣ በረከት ይለውጥሻል። ምን ይለውጣል? በረከትን አልመረጠም፣ ከርሱ ራቀች። እርግማንን ወደደ፣ ወደ እርሱ መጣች። ከዛስ እንደሚታጠቀው ቀበቶ ይሁን። እርግማንም ላይክ ላይ ይታጠቃል። ታውቃለህ፣ ሰውን አጥንቱ ውስጥ ይገባ ይላል። አጥንት ውስጥ ይገባል እርግማን። የምትሄድበት ሁሉ ነገር ሁሉ አይሰራልህም። ዋይ እርግማን አለ ውስጥ። በረከት ሲሆን ይገባባል። ልክ እንደ እርግማኑ በረከት ቀበቶ ይሆናል። ኃይል አጥንት ውስጥ ይገባል። አንተ የምትሄድበት ሁሉ ብሩክ ይሆናል። ዮሴፍ ምንድን ነው? ብሩክ ነው። ፍሬያማ ዛፍ ነው። ዮሴፍ ብሩክ ነው። ወንድሞቹ የሚገዙለት ለመዳን የሚሆን ሸጡት። ጲጢፋራ ቤት ሲገባ ምን ሆነ? በረከት። ከዛ አነሱና እስር ቤት ከተቱት። እስር ቤት ገብቶ እዛው ስላሉት ምን ሆነ? አወጡና ንጉሥ ፊት አቆሙት። እስራኤል ነው ግብፅን ሁሉ ዓለምን ሁሉ ምን አለ? በረከት ሆነ። በረከት አንተ ነህ ብሩክ የምትሆነው። ዛሬ ታሪኬ ይቀየራል ሚል አንድ ሰው ታሪኬ ይቀየራል ሚል በጌታ በኢየሱስ ስም በስም የተሰራ መሳሪያ መሰዊያን ስምህን ይዞ ያሟረተ በዘር ማንዘርህ ያለ ማንኛውም የርግማን መሰዊያ ተሰነጠቀ፣ ተሰበረ። ይህ ዝም ብሎ ቸልተኛ የሚያደርግ እንቅልፋም ዝግምተኛ የሚያደርግ ኃይልህን የሚበሰብስ እንቅልፍ ድንዛዜ የጣለብህ መሰዊያው ተሰበረ። መንፈሳዊ አባቴ ምን እንደሚል ታውቃላችሁ? እንደዚህ ይላል መንፈሳዊ አባቴ። እርግማን ማለት ይላል በፊት የሚሄድ አጋንንት መልካም ነገር ወደ አንተ እንዳይመጣ ሲከላከል ነው ይላል። በኢየሱስ ስም ከፊት የሚሄድ የትኛውም በስም የተነገረ ሟርት አሳደድኩት፣ አሳደድኩት፣ አሳደድኩት። መልካም ወደ አንተ እንዳይመጣ ሚከላከል፣ ፍሬ እንዳታፈራ ሚከላከል የእርግማን ኃይል ተሰበረ። የሟርት ቃል ተሰበረ። ይህንን ራእይ ስሙን እየጠሩ የሚረግሙ ሟርተኞች፣ ሐሰተኛ ነቢያት፣ ሐሰተኛ ጸላዮች፣ ሟርትን የሚያውጁ እንዳያፈራ እንዳይከናወን እንዲበተን እያሉ የሚተነብዩ የሚያልሙ በኢየሱስም ዛሬ ተገለበጡ። እርግማናቸው ተገለበጠች። ሟርታቸው ተገለበጠች። እስኪ እኔ በሉ የልጁ መልክ ነው ያለኝ። ጠንቋይ ቤት ምን እንደሚያደርጉ ልንገራችሁ። ጠንቋይ ቤት ምን ያደርጋሉ መሰላችሁ? የአንተ የእግዚአብሔር መልክ ነው ያለ አይደል? አንተን ምሳሌ አድርጎ አይጥ ይገንዝና አይጥ በአንተ ምሳሌ አይጥ ገንዞ ይጥለዋል። ዶሮ ጠቅልሎ ይገለዋል። ድመት ይገንዛል። እንስሳ በስምክ ይወክልና ድግምት ያደርግበታል።
ምንድነው? ሰው ክቡር ሆኖ ሳለ እንደሚጠፉ ምኖች እንስሶች መሰለ። በእንስሳ ይመስልሃል፣ ክብርህን ይነጥቀዋል። ጌታ ነው ያስረዳኝ። ይነጥቀዋል ክብርህን። በጥንቆላ ዓለም ለካ ያንተን ክብር የሚወስደው አንተን በሌላ እንስሳ መስሎክ ነው። ከዛ አንተ ክቡር ነህ ስለተነጠቅ ስለተሟረተብህ ማለት ነው። የልጁ መልክ ሊኖር ሲገባ የአይጥ መልክ ስለሰጠ ድንጉጥ ትሆናለህ። አይጥ ድንጉጥ ነው። አንዳንዶቻችሁን የፍየል መልክ ስለሰጧችሁ ዝሙተኛ ትሆናላችሁ። ጆከር ለማወር ዝሙተኛ ሁሉ አማረኝ ትሆኛለሽ። ዋይ ፍየል፣ የፍየል መልክ ኢሜጅሽ የልጁ መልክ። እስኪ የኔ መልክ በሉ የእግዚአብሔር ልጅ መልክ ነው። የልጁ መልክ እንድመስል በሉ ተጠርቻለሁ በሉ። አንድ ጊዜ ጸልይ እስኪ። ምንም አይነት በኔ ምሳሌ የተመሰለን መልክ ሁሉ እሽራለሁ ብለ የትኛው መሰዊያ ላይ በኔ ምሳሌ በዘላለም ምሳሌ ተደርጎ የተወሰነ ይሄ በጥንቆላ ዓለም የተደረገ አይጥ፣ ድመት፣ ፍየል፣ አንበሳ ምናምን በጌታ በኢየሱስ ስም ሻርኩት፣ ሻርኩት፣ ሻርኩት። ጸልይ 2 ደቂቃ ለስተ ጸልይ። እርግማን አይሰራብህም። ጸልይ። የመሰሉብህን ነገር የመሰሉብህን ነገር የመሰሉብህን ነገር የመሰሉብህን ነገር ጸልይ፣ ጸልይ። ተነሳና ጸልይ። ኃያል ሁን፣ ኃያል ሁን። ተጋደል፣ ተጋደል። ስምህን አስጥል፣ መልክህን አስጥል፣ መልክህን አስጥል። አንተ ብሩክ ነህ። ሰው ሲወድቅ ነው ሲረገም ነው እንስሳ የመሰለው፣ ሲረገም ነው እንስሳ የመሰለው። አንተ እንስሳ አይደለህም። አንተ እንስሳ አይደለህም። አንተ እርጉም አይደለም። የልጁ መልክ ነህ። የተባረከ ተስፋ በልብህ አለ። የልጁ መልክ በልብህ አለ። ይገለጣል በረከትህ፣ ይገለጣል በረከትህ፣ ይገለጣል በረከትህ፣ ይገለጣል በረከትህ። ጸልይ፣ ተነሳና ጸልይ፣ ጸልይ። ተጋደል፣ ተጋደል። ተናገር። አይሆንም በል። በኔ መልክ አይሆንም በል። አውጅ። መንፈሳዊ ኃይል ድምጽ ነው። አውጅ፣ አውጅ፣ አውጅ። ተናገር፣ ተናገር፣ አውጅ። ሜዴሌቤ ካራዶሎቦስ ሴፓላዴቦስ ፊዴሌቤ ካራዲያቦስ ሶቦሎስ ላኮዳ ባላባሪያቦስ ፒዲሌቤስ የ ሼኮላባስኮቦል ለባራዲያቦስ ፑዳባላቦስ የደጋሚውን ድግምት፣ የመተተኛውን መተት፣ የሟርተኛውን ሟርት፣ የእርግማንን ኃይል፣ የእርግማንን ኃይል በላይ ላይ የተሰራን መሳሪያ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም የተባረከ መልክ ነው ያለ። የተባረከ መልክ ነው ያለ። የክብር ተስፋ ያለው ነው በልብህ ያለው። ባላዲያቦስ ሲቢሊዲያስ ኬቫሌ ዳላ ባራ ዲያቦስ ሲቢዲቢስ ኢላኮ ባላ ባራ ዲቪዲቢስ ሜቶዳ ቫላ ባራ ዲቪዲቢስ ላኮዳላ ቫራ ዲቪዲቢስ ስኮዲላ ቫራ ቫዳ ቪዲቪዲቢስ። ከኔ ጋር አንድ ላይ በሉ እስኪ፣ እጃችሁን አንሱ።
ይህንን ወቁ። አዳም ስሙኝ አዳም ክቡር የሆነው በመልኩና በአምሳሉ ስለተፈጠረን አይደለም። ሰው የእግዚአብሔር ክብርና ምሳሌ ነው የሚለው በመልኩና በአምሳሉ። አዳም ሲወድቅ ሲረገም ነው ምን ያለው? ክቡሩ ሰው እንደሚጠፉ ምኖች እንስሳ የመሰለ። አሁን ደግሞ ያለ መልክ የእንስሳም አይደለም የአዳምም አይደለም። የልጁ መልክ እንዲመስሉ አስቀድሞ ምን ብሏል? ወስኖ። የእግዚአብሔር ውሳኔ አሁን በአብ ቀኝ የተቀመጠውን እንድትመስል ነው። እርጉም አይደለህም። እጅን አንሳና ከኔ ጋር ኮንፌስ አድርግ። በስሜ የተሰራ ምንም አይነት የእንስሳ መልክ ባህሪ በላዬ ላይ ከዚህ ደቂቃ ጀምሮ አይገለጥም። እግዚአብሔር በመሰዊያው ላይ በመስቀሉ ቤዛነት አድርጓል። ስለዚህ የልጁን ትንሣኤ መልክ እንጂ የወደቀውን እንስሳ አልመስልም። አዳምንም አልመስልም። ልጁን ነው የምመስለው። ከክብር ወደ ክብር፣ ከበረከት ወደ በረከት፣ ከእምነት ወደ እምነት፣ በጸጋ ላይ ጸጋ፣ ከጽድቅ ወደ ጽድቅ የልጁ መልክ ይገለጥብኛል። ብሩክ ነኝ። ብሩክ ናችሁ። የበረከት ምክንያት የሥጋ አባት ነው አላልኩ። እሱ የውድቀት ምክንያት ነው። ከሱ ነው የምትለያየው። እግዚአብሔር ምን አለ? ከእናት ከአባት ከወገኖች ከዘመድ ተለየተ ምን በል ምን አረጋለሁ? የባረኩ ለምን ሆነ? አንተ ዘር ቀይረሃል። ይሄኛው በረከት የእምነት ነው። ካመንክ ካመነው ከአብርሃም ጋር አብረህ ትባረክ። እምነት ካለ ብሩክ ነህ። ክፉ አይሰራብህ፣ እርግማን አይሰራብህ። እኔ ካህን የሆንኩት ለበረከት ነው። ላሟርትብህ ካህን አልሆንኩም። ልረግም ላስፈራራ ካህን አልሆንኩም። ካህን የሆንኩት ልባርክ ነው። በእግዚአብሔር ስም መረቅናችሁ ይላል። በጌታ በኢየሱስ ስም ባረኳችሁ። ራስ እንጂ ጅራት አትሆኑ። ገዦች እንጂ ባሮች አትሆኑ። የእጅ ሥራ ሁሉ ያፈራል። የእጅ ሥራ ሁሉ ያፈራል። የእጅ ሥራ ሁሉ ያፈራል። ሞገስ ሆነ። ሞገስ ሆነ።
ሞገስ ሆነ። ሞገስ ሆነል። ደጆች ተከፈቱ። ወደ ሰፊ ስፍራ ወጣ።